ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬም ተመልሰናል። እንግዲህ ሲዝን 2 ኤፒሶድ 3 የመጨረሻው ኤፒሶድ ነው ዛሬ የሚሆነው። ናፖሊዮን ሂል የተባለው ጸሐፊ ቲንክ ኤንድ ግሮው ሪች ከሚለው ለዛሬ 3 ፕሪንሲፕሎችን መመሪያዎችን ነው ዛሬ የተሳካላቸው ሰዎች ወይንም ወደ ስኬት እየሄዱ ያሉ ሰዎች ምን አይነት ባህሪያት ያሳያሉ የሚለውን ነው እየተነጋገርን ያለ ነው። ለዛሬ 3ቱን ነው ማሳያችሁ ማለት ነው። በጣም ይጠቅማችኋል ማለት ነው። እኔም ስለምጠቀምበት ምንም አይነት ስራ ስሰራ ምንም አይነት ነገር ሳልም እነዚህ ነገሮች ስለሚረዱ ብዙ ጊዜ እንደ መመሪያ እከተላቸዋለሁ ራሴም። ለእናንተም ይጠቅማችኋል ብዬ አስባለሁና ለዛሬ 3ቱን ነው የምናወራው ማለት ነው። 3ቱ ባህሪያት ሰክሰስፉል የሆኑ ሰዎች ወይንም ወደ ስኬት እየሄዱ ያሉ ሰዎች ባህሪያቸው ምን ይመስላል የሚለውን ያሳየናል ማለት ነው። አንደኛው የመጀመሪያው ኮሚትመንት ማለት ነው። ኮሚትመንትና ፌዝ ያላቸው ናቸው፣ ቁርጠኞች ናቸው። የሆነ ነገር ላይ ቁርጠኞች ናቸው ይላል። በዝርዝር እናያቸዋለን። መጀመሪያ ጀስት አሳትሬ 3ቱን ልንገራችሁ ብዬ ነው። ሁለተኛው ፐርሲስታንስ ይላል። በጣም ታታሪና ታጋሾች ናቸው። ለያዙት ዓላማ ለሚሰሩት ስራ ለያዙት ዓላማ በቃ በጣም ታታሪና ታጋሽ። ሌላው 3ኛው ማስተር ማይንድ የሆነ ግሩፕ አላቸው ይላል። ምንድነው ማስተር ማይንድ የሚለው? ዓላማህን ከሚጋሩ ሰዎች ጋር አብሮ መስራት። የአንድ ሰው ማይንድ ብቻውን ብዙ ክፍተቶች፣ ችግሮች ይኖሩታል አይደል? ከኛ ዓላማ ጋር የሚሰሩ ግሩፖች ጋር መስራት መፍጠር ማለት ነው። አሳያችኋለሁ በኢትዮጵያ ምሳሌ። እዚሁ ደግሞ ናፖሊዮን ሂል በጻፈው መጽሐፍ ላይ ያሉ ምሳሌዎችን ጨማምሬ በደንብ አድርጌ እነዚህን 3 ፕሪንሲፕሎች በህይወታችሁ ላይ ተግባራዊ ብታደርጉት ምን ያህል ልትጠቀሙ እንደምትችሉ ስለተሰማኝ ነው ዛሬ ይሄን ያቀረብኩት ማለት ነው። ናፖሊዮን ሂል ስለ ጸሐፊውና ስለ መጽሐፉ መጀመሪያ በጥቂት ልበል፣ ከዛ በኋላ በዝርዝር እንሄድበታለን። ይሄ ናፖሊዮን ሂል ቲንክ ኤንድ ግሮው ሪች የሚለው መጽሐፍ ሲጽፍ ወደ 500 የሚሆኑ ታዋቂና ባለጸጋ በዛን ጊዜ በ19 መጀመሪያዎቹ አካባቢ ማለት ነው አግኝቶ አናግሮ ነው። እነ ፎርድን የመሳሰሉ እነ ካርኒጌን የመሳሰሉ እነ ቶማስ ኤዲሰንን የመሳሰሉ ከ500 በላይ የሆኑ ሰዎችን አነጋግሮ የጻፈው መጽሐፍ ነው። ሰክሰስፉል የሆኑ ሰዎች ማለት ነው ምን አይነት ባህሪ ያሳያሉ የሚለውን ያንን ጨምቆ ነው 20 ምናምን ዓመት አጥንቶ ነው ያንን የጻፈው ማለት ነው። ያን ጨምቆ ወደ 13 ባህሪዎችን ያሳያሉ ብሎ ያስቀመጣቸው ነገሮች አሉ። ከነዛ ስር እንግዲህ ሲዝን 1 ላይ የመጀመሪያውን 1-2ቱን ጠቅሼላችኋለሁ አይደል? ስለ እንደ እሳት የሚነደው ፍላጎት የሚለውን በደንብ ዘርዝሬላችኋለሁ። ኤፒሶድ 2 ላይ እዚሁ ሲዝን 2 ላይ ኤፒሶድ 2 ላይ ስፔሲፊክ ኖሌጅ እና ዲሲሽን የሚለውን በደንብ አሳይቻለሁ። ዛሬ ደግሞ እንዳልኳችሁ 3ቱን እናያለን ማለት ነው። ኮሚትመንት፣ ፐርሲስተንስ ኤንድ ማስተር ማይንድ የሚለውን በምሳሌ እያደረግን እናያለን ማለት ነው። እነዚህ 13ቱንም በአንድ ጊዜ ማቅረብ ይቻላል፣ ግን እኔ የሆነ ረጋ ያለ ልትጠቀሙበት የምትችሉበትን ነገር በምሳሌ ማቅረብ ስለምወድ ነው። የሆነ ሪል ወርልድ የሆነው ምሳሌ፣ በተለይ ደግሞ ኢትዮጵያዊ ምሳሌዎችን እየፈለኩ ማን ይሄንን ፈጽሟል ሰክሰስፉል ከሆኑ ሰዎች እያልኩ በኢትዮጵያዊ ምሳሌ ለማምጣት ነው ብዙ እየጣርኩ ያለው ማለት ነው። ዋናው ዓላማችን ምንድነው ብለናል? ተተኪው ትውልድ ምርጥ መሪዎችን እንዲያፈራ፣ ምርጥ ኢንቨስተሮችን እንዲያፈራ፣ ምርጥ ስራ ፈጣሪዎችን እንዲያፈራ ማለት ነው። እነዚህ መመሪያዎችን እነዚህ የህይወት መመሪያዎችን ለሰክሰስ የሚረዱ መመሪያዎችን ለሚመጣው ትውልድ ማቅረብ ማለት ነው። ከኛም ልምድ ካነበብናቸው መጽሐፎች ልምድ ጭምር ማለት ነው። እና የዛሬ 3ቱ ላይ ፎከስ እናደርጋለን። በጣም የሚገርማችሁ ነገር ይሄን ነገር ስሰራ ማለት ነው ለዛሬ የሚሆነኝን እስቲ በዚህ በኮሚትመንት በፐርሲስተንስ እና ደግሞ በማስተር ማይንድ በሚለው ላይ እስቲ ኢትዮጵያዊ ምሳሌ እያልኩ ስፈላልግ በጣም የሚገርም ልጅ አገኘው። ያው አንደኛ ይዤው የነበረው ኃይሌ ገብረስላሴን ነው። ቀጥሎ ደግሞ እስቲ ሌላ ማን አለ እያልኩ ስፈልግ አሁን ኢመርጅ የሚያደርግ ሰክሰስፉል ሊሆን የሚችል ልጅ ገና ኢመርጅ ያደረገ ልጅ የሆነ ሮቤል ሚደቅሳ የሚባል ዘፋኝ አየውና
በቃ ይሄ ልጅ ለዚህ አሁን ዛሬ ለማወራው ነገር በጣም ጥሩ ምሳሌ የሚሆን ልጅ ነው ብዬ ስላሰብኩ እሱንም አቀርብላችኋለሁ። እንዴት አድርጎ ነው ኮሚት ያደረገው፣ እንዴት አድርጎ ነው ፐርሲስተንስ ያሳየው፣ ማስተርማይንድ ምናምን የሚለው እሱንም እንደ ምሳሌ አቀርብላችኋለሁ ማለት ነው። ብዙ ነገር ትጠቀሙበታላችሁ ብዬ ነው ያሰብኩት። ይሄ ልጅ እንግዲህ አላቀውም፣ እውነቴን ነው የምላችሁ። ከዚህ በፊት አላቀውም፣ ማንኛውን አላቀውም። ግን በቃ በ3 ቀን ባየሁት ነገር ሰክሰስፉል ሊሆን የሚችል ልጅ እንደሆነ የሆነ ያስታውቃል ማለት ነው። እና እንደ ምሳሌ አቀርብላችኋለሁ ማለት ነው። እዛ ላይ እንዴት አድርጎ ያን ነገር እንዳደረገው ማለት ነው። እንግዲህ ወደ እንትኖቹ እንሂድ። ኮሚትመንት፣ የመጀመሪያው ነገር ኮሚትመንት ነው ማለት ነው። ቁርጠኛ መሆን ማለት ነው። ናፖሊዮን ሂል ስለ ኮሚትመንት ሲያወራ ምን ይላል? በቃ ኮሚት ስታረግ ልክ በቃ የነበረን ወደ ኋላ ያለውን ነገር በሙሉ እርግፍ አድርገህ መተውህን ማረጋገጥ አለብህ ይላል። አንድ ምሳሌ እዚህ ጋር ልንገራችሁ። ኮርቴዝ የሚባል በ15ኛው ክፍለ ዘመን የኖረ አውሮፓዊ ሜክሲኮን ሲወሩ ማለት ነው፣ በቀኝ ግዛት ሲወሩ ወታደሮቹን ጭኖ እየሄደ ወደ ሜክሲኮ ወረራ ማለት ነው። ይሄ እንግዲህ በ15ኛው ክፍለ ዘመን ማለት ነው። ወታደሮቹ መፍራት ምናምን ጀመሩ። እንግዲህ ስኖር እዛ ያሉት ሜክሲኮ ስር ያሉት ኔቲቭ ሰዎች ይገሉናል ምናምን የሚል ፍራቻ አደረባቸው። ምን አደረገ መሰላችሁ? ልክ የሜክሲኮን ድንበር እንደደረሱ ማለት ነው በመርከብ ተጭነው ነው የሄዱት። በመርከብ ተጭነው እንደሄዱ ልክ የሜክሲኮ መሬት እንደረገጡ ምን አለ? ወታደሮቹን አዘዛቸው፣ መርከባችሁን አቃጥሉ አለ። ለምንድን ነው መርከባቸውን የሚያቃጥሉት? ወደ ኋላ መመለስ የለም። በቃ ከዚህ በኋላ መርከብን አቃጠልክ ማለት ወደ ኋላ መመለስ የለም ማለት ነው። ኮሚት ታረጋለህ። ኮሚትመንት ማለት ያ ነው። በቃ ወደ ኋላ ዞር ብዬ የድሮውን ነገር አልመለስበትም ማለት ነው። ኮሚት ታረግ ማለት ነው ቁርጠኛ መሆን ማለት ነው። ከዚህ በኋላ ወደ ኋላ መሸሻ የለም ማለት ነው። ብዙ ሰዎች ችግራቸውን መሰላችሁ፣ ሁላችንም ላይ ያለ ችግር ነው፣ እኔንም ጨምሮ ማለት ነው። ኮሚት እናረጋለን፣ አንድ ነገር ኮሚትመንት እናረግና ከዛ በኋላ ግን አንሰራው፣ እንመለሳለን ወደ ድሮ ባህሪያችን ማለት ነው። ያ ነው ትልቁ ችግሩ። ለምሳሌ ብዙ ሰዎች ልክ አዲስ ዓመት ሲመጣ ኦኬ ለአዲስ ዓመት እንደዚህ ያረጋለሁ፣ ቢዝነስ ጀምራለሁ፣ ክብደት ቀንሳለሁ፣ እንዲያረጋለሁ ኮሚት ያረጋሉ። ኮሚትመንት ማለት ያ ነው። ከዛ ወደ አክሽን ወደ ተግባር ሲካሄድ ግን ከወር በኋላ በተደረገ ጥናት 80% ያ ኮሚት ያደረጉትን ነገር እርግፍ አድርገው ይተውታል። አብዛኛው ሰው እንደዛ ነው። ብዙ ነገር ላይ ኮሚት ሲያደርጉት ያላችሁ አሁን እርዳታ ሲሰበሰብ ምናምን መቄዶኒያ ምናምን አይታችኋል አይደል? ሰዎች ኮሚት ያደርጋሉ፣ ኮሚትመንት ይገቡና ከዛ የዋሽታው ነው ይቀራሉ። በስሜት ኮሚት ያደርጋሉ። ብዙ ሰዎች ስሜታዊ ይሆኑና ለሆነ ነገር ሆነ እንዲያረጋለሁ፣ እንዲሰጣለሁ፣ እንደዚህ ያረጋለሁ፣ እንደዚህ ፈጽማለሁ ይሉና ከዛ ወዲህ ግን አያረጉትም ማለት ነው። ኮሚትመንት የሚለው የመጀመሪያው ነው ማለት ነው። ከኮሚትመንት ቀጥሎ ለምትሰሩት ስራ ታታሪና ታጋሽ ሆናችሁ ያ ኮሚት ያረጋችሁትን ነገር ተራራ መውጣት፣ መውረዱ፣ መድከሙ፣ መውደቁ ሳይበግራችሁ እስከ መጨረሻው መሄድ አለባችሁ ማለት ነው። ፐርሲስተንስ የሚለው ያንን ነው። ታታሪና ታጋሽ መሆን ማለት ነው። ሰክሰስፉል የሆኑ ሰዎች ምን አለ ናፖሊዮን ሂል? በጣም ኮሚት ያረጋሉ አንድ ጊዜ፣ ከዛ ፐርሲስተንስ ናቸው። በቃ ለዛ ኮሚት ላረጉት ነገር እስከ መጨረሻው እስከ ጥግ ድረስ ይሄዳሉ። ለዛ ነው ሰክሰስፉል የሆኑት ይላቸዋል። ፐርሲስተንስ በቃ እስከ መጨረሻው ገፍተውበት ይሄዳሉ ይላል። ምንድነው የኮሚትመንትና ፐርሲስተንስ ማለት? እንደው በሲምፕል ኤግዛምፕል ብነግራችሁ፣ ለምሳሌ ከአዲስ አበባ ተነስታችሁ በባህር ዳር አርጋችሁ መቀሌ መግባት ትፈልጋላችሁ እንበል፣ በመኪና እየነዳችሁ ማለት ነው። ኮሚትመንት ማለት በቃ ልክ ነዳጅ ሞልታችሁ ሐሳቡን በቃ እንሂድ ወደ መቀሌ በባህር ዳር አርገን እንሂድ ብላችሁ ልክ ሞተሩን ስታስነሱ በቃ ኮሚትመንት ማለት ነው። ጀመራችሁት ማለት ነው። ኮሚት ታረጋችሁ ማለት ነው። ፐርሲስተንስ ግን ምንድን ነው? ልክ መንገዱን ትጀምሩና መሄድ ሲጀምሩ፣ ለምሳሌ አባይ በረሃን ሲያጋጥማችሁ በፍርሃት ደንግጣችሁ ከተመለሳችሁ ኮሚት ያረጋችሁትን ነገር ወደ ኋላ ሰበራችሁት ማለት ነው። ቃላችሁን አጠፋችሁ ማለት ነው፣ ወይንም ተንሸራተታችሁ ማለት ነው። ፐርሲስተንስ ማለት በቃ ጉዞ ማለት ነው።
የማያቋርጠው ጉዞ ማለት ነው። መቀሌ እስክትደርሱ ድረስ ጭቃ ቢሆን አሸዋ ቢሆን በረሃ ቢሆን ተራራ ቢሆን ገደል ቢሆን እስከ መጨረሻው ድረስ ቆርጣችሁ መቀሌ ለመድረስ ወስናችኋል ማለት ነው። በባህር ዳር አድርጋችሁ ይሄ እንግዲህ ኮሚትመንትና ፐርሲስተንስ ነው። ስራም ላይ እንደዛ ነው። አንድ ስራ ጀምራለሁ ብላችሁ ኮሚት ካረጋችሁ በኋላ ያ ስራ ተሳክቶ ሰክሰስፉል እስኪሆን ድረስ መጨረስ አለባችሁ ማለት ነው። ሮቤል ያልኳችሁ ልጅ ያየሁት ነገር ያንን ነው። ይሄ ሮቤል ሚደቅሳ ያልኳችሁ ልጅ ትላንትና በጣም በሚገርም ሁኔታ ዘፈኑን ሰማሁትና በጣም የሚገርም በዚህ ዘመን ማልጠብቀው አይነት ዘፈን ነው ብዬ ዘፈኑን በቃ 3-4 እንትኖቹን ሰማዋቸው ማለት ነው። በኋላ ሰይፉ ሾው ላይ ኢንተርቪው እንደተደረገ ሳቅ እዛ ላይ እጄ አየሁት ማለት ነው። ለዚሁ ስራ እስቲ ምንድነው ይሄ ልጅ ኮሚት ያደረገው? በጣም የሚገርም ነው። እንዴት እንደሆነ ኮሚትመንቱን ላሳያችሁ። 5 ዓመት የለፋበት ነው። የኢንጂነሪንግ ሙያውን ትቶ ሙዚቃው ላይ በቃ ፎከስ አድርጎ ኮሚት አድርጎ ይሄ ነው ስራዬ፣ ይሄ ነው እንጀራዬ፣ ለኢትዮጵያ ሕዝብ የሚመጥን ትልቅ አልበም የሚሰራ ነገር ኮሚት አደረገ። 4 ዓመት ሙሉ እዛ ላይ ሲሰራ ፐርሲስታንስ ምላችሁ ይህንን ነው። 4 ዓመት ድካም ይኖረዋል። መውጣት መውረድ በቃ ይህን ነገር ባካቋርጠው ኧረ የማያዋጣ ስራ ነው ምናምን የሚል ነገር ብዙ ነገሮች ይኖሩታል ማለት ነው። እዛ ላይ ተስፋ የሚያስቆርጡ ያንን ተስፋ ሳይቆርጥ የኢትዮጵያ የሙዚቃው ኢንዱስትሪ ታውቁታላችሁ፣ ብዙ ጊዜ ተስፋ የሚያስቆርጥ ነው። ያንን ሁሉ ተስፋ ሳይቆርጥ እስከ መጨረሻው ሄደበት ማለት ነው። ታታሪና ታጋሽ ፐርሲስታንስ ያልኳችሁ ያንን ነው። ኮሚትመንቱ አለ ደግሞ በትዕግስትና በታጋሽነት እዚህ ያደረሰ። ሌላው የገረመኝ ነገር ኮሚትመንትና ፌዝ እምነት ማለት ነው። እናቱ ያደረጉት እምነት በጣም የሚገርም ነው። መኪናቸውን ሽጠው ነው ይህን አልበም እንዲሰራ ያደረጉት። አንደኛ ኮሚትመንታቸውን ያሳያል እና እምነታቸውን ፌዝ በልጃቸው ላይ ያለውን እምነት ያሳያል። ናፖሊዮን ሂል ቲንክ ኤንድ ግሮ ሪች የሚለው መጽሐፍ ካስቀመጣቸው 13 ሰክሰስፉል የሆኑ ሰዎች ፕሪንሲፕሎች ወይም መመሪያዎች አንደኛው ፌዝ ነው፣ እምነት ነው፣ ፐርሲስታንስ ነው። ታታሪና ታጋሾች ናቸው፣ እምነት የሚጣልባቸው ናቸው ይላል። እናትየው ይህንን አሳይተዋል። ያላቸው እምነት ፌዝ እና ኮሚትመንት በጣም የሚገርም ነው ማለት ነው። ሌላኛው ዛሬ ሶስተኛው ያለው ምንድነው? ማስተር ማይንድ ነው። ምንድነው የማስተር ማይንድ? ማስተር ማይንድ ያልኳችሁ ምንድነው? ምን ይላል? አንዳንዴ የታወቀ ተረታል አይደል? በፍጥነት መጓዝ ከፈለግ ለብቻ ሂድ፣ ግን ረጅም ጉዞ ለመጓዝ ከፈለግ አብረ ተጓዝ ይላል። ማስተር ማይንድ ማለት የእናንተን ዓላማ የሚጋራ የእናንተን ዕልም ከሚጋሩ ሰዎች ጋር አብራችሁ ስሩ ይላል። እነዚህ ማይንዶች 3፣ 4፣ 5 ማይንዶች ሲሰባሰቡ ማስተር ማይንድ ይፈጥራል ይላል። ለምሳሌ ፎርድ የተባለው የመኪና ካምፓኒ ባለቤት ስለ መኪና ሲሰራ በጣም ማስተር ማይንድ የሆኑ ከሱ ሐሳብ ጋር የሚስማሙ ሰዎችን አቀናጅቶ ነው ለዛ ሰክሰስ ለዛ ስኬት የበቃው። ብዙዎቹ ቶማስ ኤዲሰንንም ብታዩት አብዛኞቹን ብታዩቸው አጠገባቸው ማስተር ማይንዶች አሉ። ማስተር ማይንድ ሲባል ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ እናት ልትሆን ትችላለች፣ የቅርብ ጓደኛ ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ያንተን ዓላማ የሚጋራ ሰው ማለት ነው። እነዚህ ሲሰባሰቡ ማስተር ማይንድ ይሆናል። ይሄ ሮቤል ሚደቅሳ ያልኳችሁ ልጅ ሲናገር ግጥሙን የጻፉለት በጣም ሲያመሰግናቸው አይቻለሁ። አቀናባሪውን ሶሻል ሚዲያ ላይ ፕሮሞት ያደረጉትን ገብቷቸዋል። ዘፈኑ ኦልሞስት የእሱን ህይወት ነው የሚመስለው። በቃ ዲፕ የሆነ እንትን ያለው ዘፈን ይመስላል ዘፈኑን እና ትወዱታላችሁ ብዬ አስባለሁ። ስሙት፣ አዳምጡት። እውነቴን ነው የምላችሁ። ይሄ ልጅ ሰክሰስፉል እንዲሆን እፈልጋለሁ። ስለማውቀው አይደለም፣ ምንም እኔ ከትላንት ውጭ አላየሁትም። ግን ያሳየውን ኮሚትመንት ሳይ፣ ያሳየውን ፐርሲስተንስ ሳይ፣ ማስተር ማይንድ የስራውን ሁኔታ ሳይ ምን አይነት ማስተር ማይንድ ከሆኑ ሰዎችን አብሮት እንዳሉ ያሳያል። እናቱን ደግሞ የዚሁ ማስተር ማይንድ አካል ናቸው። እምነት ጥለውበታል። ፋይናንሻሊ ረድተውታል። ማስተር ማይንድ በብዙ መንገድ ነው የሚመጣው። በፋይናንሻል ሰፖርት ሊሆን ይችላል፣ በአይዲያ ሊሆን ይችላል፣ በስራው ሊሆን ይችላል። እነዚህ ሁሉ እንግዲህ የሮቤል ማስተር ማይንዶች ናቸው አብረውት ያሉ ማለት ነው። እና ሰክሰስፉል የሆኑ ሰዎች እነዚህን ወይንም ወደ ሰክሰስ የሚሄዱ ሰዎች ወደ
ተሳካ ህይወት የሚሄዱ ሰዎች እነዚህን ባህሪያት ያሳያሉ ይላል። ለዛሬ ያቀረብኩላችሁ እንግዲህ 3ቱን ብቻ ነው። የመጨረሻው ሲዝን ነው። የመጨረሻው የዚህ ሲዝን የመጨረሻው ኤፒሶድ ነው ዛሬ የማቀርብላችሁ ቲንክ ኤንድ ግሮው ሪች የሚል በ3 ኤፒሶድ ነው ያቀረብኩላችሁ። የተቀሩትም ፕሪንሲፕሎች እንግዲህ ከመጽሐፉ ላይ እናንተው ስሙት። ወደ 13 ፕሪንሲፕሎች አሉ። የተሳካ ሰው ህይወት ምን ይመስላል ወይንም ሰዎች የሚሳካላቸው ሰዎች ባህሪያቸው ፕሪንሲፕል የሚከተሉት መንገድ ምን አይነት ነው የሚለውን ነው የሚያሳየውና ለእናንተም ይጠቅማችኋል። በጣም ኮሚት ያደርጋሉ። በጣም ፐርሲስታንት ናቸው። ታታሪና ትጉ ናቸው። ከዛ ደግሞ ማስተር ማይንድ የሆነ ግሩፕ ይፈጥራሉ፣ ቲም ይፈጥራሉ። በቤተሰብ ሊሆን ይችላል። እስቲ አስቡት፣ አጠገባችሁ ያሉ የተሳካላቸውን ሰዎች እዩ። የትልልቅ ድርጅት ባለቤቶችን አጠገባቸው ማን ያለው ብላችሁ አስቡ። በወንድም ደረጃ ሊሆን ይችላል፣ እህት ደረጃ፣ በቤተሰብ ደረጃ፣ በጓደኛ ደረጃ፣ በስራ ባልደረባ ደረጃ ስታዩቸው የሆነ ማስተር ማይንድ የሆነ ግሩፕ አላቸው ማለት ነው። እነ ቢል ጌትን ብታዩ እና አፕልን ብታዩ 2 3 4 የሆኑ ማስተር ማይንዶች አሉ አብረዋቸው የሚሰሩ። ይሄ ማስተር ማይንድ ምለው ምን መሰላችሁ? እናንተ ስደክሙ ሲሰለቻችሁ ይገፋችኋል። ያ ማስተር ማይንድ ግሩፑ ማለት ነው። አይዞ በርታ፣ እንቀጥል፣ በዚህ ደግሞ መንገድ ያላየኸው መንገድ አለ፣ በዚህ መንኩል ደግሞ እንየው፣ ይሄን ነገር በዚህ መንገድ እንስራው ይላችኋል ማለት ነው። ስለዚህ አብሮ መስራት ለሰክሰስ ጥሩ ነው ማለት ነው። ብዙ ጊዜ አብሮ መስራት ኢትዮጵያ ስራ አንዳንዴ ከባድ ሊሆን ይችላል። ያንን ግን የምታዩት ምንድነው? ኮሚት አድርጓል ይሄ ሰው ከኔ ጋር ለመስራት ኮሚት አድርጓል፣ ፐርሲስታንስ ያሳያል፣ ታታሪና እንትን ነው ወይ ነው። ዝም ብሎ አብሮ መስራት ብቻ ጥቅም የለውም። አንዳንዴ አንዱ ብቻ ሲሰራ ሌላው ከጀርባው ሆኖ ለማየት ይሞክራል። እንደዚህ አይነት ማስተር ማይንድ ሊሆን አይችልም። እንዲያውም ዲስትራክሽን ነው እንደዚህ አይነት። እንዲያውም በቃ አሰልቺና ስራችሁ እንዳትገፉበት ነው የሚያደርገው። ከእንደዚህ አይነት ሰው መራቅ ነው ያለባችሁ። ታታሪና ታጋሽ፣ ቁርጠኛ እና ማስተር ማይንድ የሆነ ፕሪንሲፕሎችን የሚከተል ሰው ሰክሰስፉል ይሆናል ይላል። እና ይሄ ሮቤል ያልኳችሁ ልጅ በዛ መንገድ ነው ያየው። ገና አዲስ ልጅ ነው፣ የወደፊቱን አላቅም፣ ግን ሰክሰስፉል ሊሆን እንደሚችል በጣም ታይቶኛል። ያደረገውን ኮሚትመንት ሳይ፣ እናቱ ያደረጉትን ኮሚትመንት ሳይ፣ ለምን በሱ ላይ ያላቸውን ፌዝ እምነት ሳይ፣ የዘፈኑን ሳዳምጠው ደግሞ ያደረገውን በዚህ ገና በመጀመሪያው ራሱ አልበም ደረጃ መድፈሩ ኮሚትመንቱን ያሳያል። ፐርሲስታንስ ታታሪና እንትን ትጉ እንደሆነ ያሳያል። ለምን ቀላል ነገር አይደለም አልበም መስራት። በዚህ በተለይ በአሁን ጊዜ ሁሉ ነገር ኩክ በቃ ባጭሩ መክበር ባጭሩ እንትን በሆነበት ጊዜ ያን ያህል እንትን ያለው ይሄ ልጅ በቃ ሰክሰስፉል እንደሚሆን የሚያሳይ ነው ብዬ ስላሰብኩ ነው። ብዙ ምሳሌዎችን ያነበብኩ ነበር ኢትዮጵያ ስር እና ኃይለ ገብረስላሴ። አሁን ኃይለ ገብረስላሴ አይታችሁ ከሆነ ሆቴሉን ሲያቃጥሉበት ምናምን ተስፋ አይቆርጥም። አረ ለምንድን ነው ተስፋ የማይቆርጠው? በቃ ኮሚት አድርጓል። አንዴ በዚህ ፊልድ ላይ ትልቅ ደረጃ መድረስ ፈልጋለሁ፣ ኢትዮጵያን መጥቀም ፈልጋለሁ፣ ራሴን መጠቀም ፈልጋለሁ በሆቴል ኢንዱስትሪው ላይ በሚል ሆቴል ላይ የተቃጠለ ምናምን ብሎ ተስፋ ቆርጦ ይችን ሀገር ለቅቄ ልሂድ ምናምን አላለም። በታጋሽ ነው፣ ታታሪ ነው። ፐርሲስታንስ ታዩበታላችሁ፣ ኮሚትመንት ታዩበታላችሁ። እና ብዙ ጊዜ አንድ ነገር ለራሴም ቃል የምገባው ብዙ ጊዜ የማልፈጽመውን ነገር ኮሚት ላለማድረግ እጥራለሁ። መቄዶኒያ ላይ ብዙ ነገር ታዝበናል አይደል? ኮሚት አድርገው ግማሹ ቤት እሰጣለሁ፣ ግማሹ ሱቄን እሰጣለሁ፣ ግማሹ እንዲህ ያደርጋለሁ የማይሉት ነገር የለም። በስሜት ማለት ነው። ስሜታዊ የሆኑ ሰዎች በስሜት ብዙ ነገር ይናገራሉ። እኔ እንዲያረጋለሁ፣ እኔ እንዲያረጋለሁ፣ እኔ እንዲፈጽማለሁ። ለምን? የጊዜያዊ ሞቀታ ነው እንትን የሚያረጋቸው። የጊዜያዊ ሞቀታ ትንሽ እንትን ያረጋቸዋልና እንደዛ በጊዜያዊ በሞቀታ እንትን አታርጉ፣ ኮሚት አትግቡ። የምትሰሩትን ነገር እውነተኛ ጊዜ ሰጣችሁ በትግስትና በጥረት ቀይን ነገር ፈጽመዋለሁ ማትሉትን ነገር ኮሚት ማድረግ የለባችሁ። እና ማስተር ማይንድ የሆነ ደግሞ ግሩፕ ለመፍጠር ሞክሩ። አብሯችሁ የሚሰራ የእናንተን ሐሳብ የሚጋራ አብሯችሁ ሊሄድ የሚችል አብሯችሁ ሊያሳድግ የሚችል ማስተር ማይንድ ከቤተሰብ ሊሆን ይችላል፣ ከወንድማችሁ ሊሆን ይችላል፣ ከእህታችሁ፣ ከቅርብ ጓደኛ ሊሆን ይችላል። በቃ ለብቻችሁ አንዳንዴ ትዳክማላችሁ፣ ትሰላቻላችሁ። ያ መሰላቸት ሲመጣ አይዞ በል ግፋ በርታ የሚል ያስፈልጋል ማለት ነው። እና እንዳልኳችሁ በተለይ ደግሞ የኮሚትመንቱን ነገር በጣም 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 አጠንክራችሁ እንትን በሉት። ቃላት አፊት ሆናላችሁ።
ትሆናላችሁ። ጽናት የሌለው ትሆናላችሁ። መጓዝ የማይችል ኩዊተር በቃ ይሄ ባጭሩ የሚያቆም ስለምትሆኑ አሳፋሪ ነው የሚሆነው ማለት ነው። ስለዚህ ዛሬ የመጨረሻው እንግዲህ እነዚህን ሶስቱን ፕሪንሲፕሎች ነው ያየነው ማለት ነው። ፐርሲስተንስ፣ ኮሚትመንት፣ እንዲያውም አራተኛው ፌዝንም ጨምረበታል። የሮቤል እናት ያሳዩት እምነትን ብለን ፌዝንም ጨምረንበታል እና ማስተር ማይንድ የሚለውን እነዚህን አራቱን ተምረናል ማለት ነው። በአጠቃላይ በዚህ ሲዝን ወደ ባለፈው 3 በመጀመሪያው 1 2 ወደ 8 9ኙን ፕሪንሲፕሎች አይተናቸዋል ማለት ነው። የተቀረውን እንግዲህ ቲንክ ኤንድ ግሮው ሪች ከሚለው መጽሐፍ ብታነቡት፣ ኦዲዮ ብትሰሙ፣ በአማርኛም አለ በእንግሊዝኛም አለ፣ በኦዲዮ ስላለ መኪና ስነዱ ወደ ስራ ስትሄዱ ብታዳምጡት ትጠቀሙበታላችሁ ብዬ አስባለሁ። እንደዚህ መጽሐፎች አንዳንድ ያሰልቺ ናቸው። በጣም ስለሚያሰለቹ ነው እኔም እንደዚህ የጨመኩኝ ለማቅረብ ሞክረው ለእናንተ እና በኢትዮጵያዊ ምሳሌ ሳቀርብላችሁ ሞር ክሊር ይሆንላችኋል በሚል ነው፣ ለራሴም ጭምር ነው እንዳረሰው። በጣም ብዙ መጽሐፍ አነብና አንዴ ከሰማሁት በኋላ ረሰዋለሁ። ከዛ በአመቱ ምናምን ስለዛ መጽሐፍ እስቲ ቆይ ምን ነበር ከዚህ መጽሐፍ የወሰድኩት ስል ትዝ አይለኝም። ይህን ቻናል የጀመርኩት አንድም ለዛ ብዬ ነው። የሚገርማችሁ ነገር እንደዚህ መጽሐፎች አነበብኩ እንዴት ረሳሁት፣ ምን ነበር እዛ መጽሐፍ ላይ የወሰድኩት ሌሰንልና አሁን ግን ቪዲዮ ሪኮርድ አድርጌ ስለማስቀምጠው አረሰውም። ራሴው እየተመላለስኩ አዳምጠዋለሁ ማለት ነው። ለምን በቃ አንድ ነገር ኮሚት ሳደርግ ዝም ብዬ በሞቀታ ኮሚት አላደርግም፣ ራሴ የተናገርኩትን ነገር ላለማጠፍ ማለት ነው። አንድ ደግሞ ስራ ከጀመርኩ ፐርሲስተንስ በቃ ከታታሪና ታጋሽ ሆኜ መጨረስ እንዳለብኝ ለራሴ እንትን አደርጋለሁ ማለት ነው፣ ቃል እገባለሁ ማለት ነው። ስራ ደግሞ ስራ ማስተር ማይንድ ከሆኑ ሰዎች ጋር ነው መስራት ያለብኝ ማለት ነው። በዚህ ኤሪያ ላይ እንዳልደክም እኔ ጎደለኝን የሚሞሉ ሰዎች እንዲያረጉ አይደል እንዲገቡበት ፈልጋለሁ ማለት ነው። እና እንደዚህ ማድረጉ ይጠቅመኛል፣ ለእናንተም ትጠቀሙበታላችሁ ብዬ ነው ይህንን ያቀረብኩት። መጽሐፍ ቅዱስ ላይ ራሱ እንደዛ የሚናገራቸው ነገሮች አሉ። የሚገርማችሁ ኢየሱስ ስምዖንን አሳ አጥማጁ ስምዖንን ምንድን ነው ያለው? ና ተከተለኝ አለው። በቃ ኮሚት አስደረገው። አሳ ማጥመድን ተውና ና ተከተለኝ ሰው ታጠምዳለህ አለው። እብታችኋል። በቃ ቦቱን አነደደው ማለት ነው። በቃ ኮሚት ስታረጉ እንደዛ ነው። የድሮን ትታችሁ ነው ወደፊት የምታዩት ማለት ነው። ወደፊት ብቻ ነው በቃ። ከዛ በኋላ ኮሚት ካረጋችሁ በኋላ ወደ ኋላ መንሸራተት የለባችሁም ማለት ነው። ብዙዎቹን እኔ የመጽሐፍ ቅዱስን አልኳችሁ ያው የክርስትና እምነት ስለማቅ ነው። በሙስሊሞችም እንደዛ ይኖራል። በሙስሊም እምነትም ብዙ ታሪኮች ይኖራሉ። እንደዚህ የሆነ ታሪክ ኢብን ዚያድ የሚባለው ለምሳሌ አውሮፓን ስፔንን የወረረው በ7ኛው ክፍለ ዘመን የታሪክ ኢብን ዚያድ የሚባለው ሰው እንደዛ ነው። አንዴ ከተሻገረ በኋላ በቃ ወደ ኋላ መመለስ የለም። አውሮፓን ስፔንን ቀኝ ግዛት ሲገዛ ማለት ነው። ብዙ ታሪኮች አሉ። ኮሚት ካላረጋችሁ አታሸንፉም፣ ሰክሰስፉል አትሆኑም። ኮሚት ማድረግ ብቻ ደግሞ ጥቅም የለውም። ታጋሽ ሆናችሁ እስከ መጨረሻው መጨረስ አለባችሁ። ፐርሲስተንስ የሚለው ኮር የሆነ ነገር ነው እና ማስተር ማይንድ የሚለው የእናንተን ዓላማና የእናንተን እቅድ ሼር የሚያደርጉ ሰዎች አብረዋችሁ ሊሰሩ ይገባል፣ ብዙ መጓዝ ከፈለጋችሁ የሚለውን ነው። የዛሬው እንግዲህ ሲዝን 2 የመጨረሻው ቲንክ ኤንድ ግሮው ሪች የሚለው በዚህ ላይ ጨርሰዋለሁ። በሚቀጥለው ደግሞ ሌላ አዲስ መጽሐፍ አዲስ ሲዝን እንጀምራለን ማለት ነው። ቴንክ ዩ ስላዳመጣችሁ።